እንግዲህ ቅድስት አርሴማ እንደምታውቋት ሀገሯ አርማንያ ነው። አባቷ ቴዎድሮስ ይባላል። እናቷ አትናስያ ትባላለች። አጋታም ይላታል በሌላ ቋንቋ። እንዲህ ተጋብተው ሲኖሩ በተከበረ ትዳር ሲኖሩ በዚህ ውስጥ እያሉ ልጅ አልነበራቸውም እና ወደ ቤተ እግዚአብሔር እየጸለዩ ልጅ ስጭን ይሏት ነበረ። እመቤታችን እያሉ ልጅ ስጭን፣ ወደ ልጅሽ ልጅ እንዲሰጠን ለምኝልን ያሉ ይማልዳሉ። እንዲህ አድርገው ጸለዩ። በሊቀ ጳጳሱ ጸሎት ቅድስት አርሴማን አምላከ ቅዱሳን እግዚአብሔር ጥያቄያቸውን ሰምቶ መለሰላቸው፣ ሰጣቸው። ቅድስት አርሴማ እንዲህ ከተወለደች በኋላ አሳደጓት። ብሉያትን ሐዲሳትን እያስተማሩ አሳደጓት። 12 ዓመት ሲሞላት ባላጩላት። እሷ አላገባም ማለች። ሰርጉ ተደረገ። ድንግልናዋን ጠብቃ ወደ ደብረ ደናግል ገብታ በደናግል ቦታ እየተጋደለች እየጸለየች መኖር ጀመረች። በዘመኑ የነበረው ንጉሥ ዲዮቅልጥያኖስ ምን አደረገ መሰላችሁ? መልከኛ ሴት ፈልጋችሁ ፎቶዋን ስላችሁ አምጡልኝ ለኔ ሚስት እንድትሆነኝ ብሎ በያገሩ መልእክት ላከ። መልእክት ሲላክ ሲፈለግ የቅድስት አርሴማ መልኳ እጅግ ያማረ ነበረ። በእውነቱም እንዲያውም መጽሐፍ ሲገልጣት ዓይኗ እንደ ኮከብ የሚያመራ ከንፈሮቿ እንደ ሮማን ፍሬ ያማሩ ነበሩ። ፍጹም መልክ ከደም ግባት አስተባብሮ አስተካክሎ የሰጣት ነበረች ይላል። መስቀሉን ተሸክማ ክርስቶስን ስትገልጥ ከቆየች በኋላ በዛሬው ዕለት በሉ እንግዲህ ከሷ በፊት ሌሎች ደግሞ 72 ሰማዕታትም ፈጅቷቸዋል። ከዚያ በኋላ ተከትላ መስቀል ውስጥ እንድትገደል የሞቷ ደብዳቤ ተጽፎ ወደ መካነ ምቅታሉ ወሰዷት። ከዚያ ሊገሏት ከዚያ ስትደርስ ደስ አላት። ፈጣሪ ኢየሱስ ክርስቶስ ሆይ ሩጫዬን እንድጨርስ ስለረዳኸኝ አመሰግንሃለሁ፣ መከራህን ስላሳተፍከኝ አመሰግንሃለሁ፣ በእንዳንተ ተሰቃይቼ እንደሞት ስለፈቀድክልኝ አመሰግንሃለሁ እያለች እየጸለየች ልሄድ ወደ ክርስቶስ እናፍቃለሁ እያለች እየዘመረች ሄደች። እዚያ ስትደርስ ቆይ ልጅ ወንድሞቼ ፈጣሪ የለም ነው ብላ ተንበርክካ ሊሰይፏት ከቆሙ ወታደሮች ፊት ጸለየች። ስሜን ለጠሩ መታሰቢያዬን ለሚያደርጉ አቤቱ ምሕረትን ስጥልኝ ብላ ለመነች። ከዚህ በኋላ ምን አደረገ? በስምሽ ያመናውን ስምሽን የጠራውን ዝክር የዘከረውን ሰው የተራበ የመገበውን ሰው እኔም የሕይወት እንጀራን በሰማያት መግበዋለሁ። ስዕልሽን ያሳለውን ሰው ያም ባይሆንለት ለተሳለው ስዕልሽ ሽቱ የረጨውን ሰው ሽቱ ያመጣውን በመዓዛ መለኮቴ አጣፍጠዋለሁ። መጽሐፍሽን የጻፈውን ያጻፈውን ስሙን በሕይወት መጽሐፍ እጽፍለታለሁ። ያም ባይሆን ያነበበውን ያም ባይሆንለት ሲነበብ የሰማውን የተረጎመውን መተርጎም ባይሆንለት ሲተረጎም የሰማውን ሁሉ የሕይወት ቃል አሰማልሻለሁ። በዕለቱ ዕጣን መጋረጃ ያመጣውን የመከራን እሳት አሻግርልሻለሁ ብሎ በመከራ ሁሉ ውስጥ ሆኖ ስምሽን የጠራው ሁሉን የፈጥኜ እርሰላለሁ ብሎ ዛሬ ቃል ኪዳን ገባላት። በሉ እንግዲህ የታዘዛችሁን ፈጽሙ አለች ጸሎቷን ስትጨርስ። ከዚያ በኋላ ሊሰይፏት አንገቷን በሙሉ እዚህ ላይ ያለውን ጨርቅ ዝቅ አደረገው። ምን አደረገችው? ምን ብላ ደግመው እንዳያዳግማቸው በአንድ ጊዜ እንዲቆረጥላቸው እንዳይደክማቸው እኮ ነው። ይህ ራሱ ፍቅረ ቢጽ ነው። ልብሷን ይህንን ዝቅ አድርጋ አንገቷን በደንብ ከፍ አድርጋ ሰጠቻቸው። ለሚቆርጧት ስትሰጥ ከዚህ ሳ ምን ሆነ? ሲያዩት ፊቷ እንደ ፀሐይ ያበራ እንደ መብረቅ ወታደሮቹን ወደ ኋላ ይጥላቸዋል። ሲጥላቸው ከዚያ በኋላ ኑ እንጂ ፈጽሙ አለቻቸው። አይ ፊትሽን ሸፍኝልን ከአንቺ መቅረብ አልሆነልንም አሏል። በሉ ጨርቅ ጣሉልኝ አለች። ልብስ ምንም ስለሌላት ንጽሕት የክርስቶስ ሙሽራ ክርስቶስን ለብሳ የምትኖር እውነተኛይቱ መቅደስ ናት እንጂ የምድር ልብስ ስታበዛ ስላልኖረች ልብስ የላትም። ጨርቅ ወርውረው ጣሉላት፣ ብጣሽ ጨርቅ። በዚያ ፊቷን ሸፈነች። ከዚህ በኋላ አንገቷን ቆረጡ። ትክክለኛ የክርስቶስ ሙሽርነትን ፈጸመች። ዛሬ ተጋድሏን የጨረሰችበት ነው። የተሸነፈችበት ሳይሆን ያሸነፈችበት ቀን፣ ዓላማዋ ጽናቷ የተፈጸመበት ቀን ነው። ዛሬ በትክክል አክሊሏን ተቀበለች።